የቲክቶከር ማህበር ነው እና የሚባል ነገር ተቋቁሟል ይመስለኛል። ግን ሁሉ ነገር ከጨረሱ በኋላ ነው የሚጠሩት እዚህ ሀገር። ችግሩ አሁን ሶሻል ሚዲያ የሰጠን ብሌሲንግ እኮ ሀሳብን እያንዳንዱ ሰው እንዴትና ምን እንደሚያስብ ለማወቅ አስችሎናል። መብታቸውን አሁን ገደብ ሊደረግበት አይገባም። በዚህ ላይ ነው ሀገራችን ሁሉም ሰው እየተነሳ ቲክቶከር ብቻ ሆኖ እንዳይቀር ያሰጋል። ምክንያቱም የምንችለው የምናመርተው ነገር መኖር መቻል አለበት። ወጣት ላይ መስራት እንዴት ነውር ሊሆን ይችላል? ማለት በቃ ስህተት ነበር አካሄዳችን። ፍሮም ቶፕ ቱ ዳውን ለመምጣት ግን አሁን ፍሮም ቦተም ቱ አፕ ከታች ወደ ላይ እንሂድ። የኢትዮጵያ ኢኮኖሚ ሬን ፌድ ኢኮኖሚ ነው ይሉታል። እውነት ነው። ዝናብ መገብ ኢኮኖሚ ነው። ለአንድ ዓመት ዝናብ ቀረ ማለት እኮ የኢትዮጵያ ጂዲፒ ዘጭ ነው የሚለው ወደታች። ጥሩ ነገር ሲመጣ ይዟቸው የሚመጡ ጓዞች አሉ። አንድ ነገር ብቻውን አይመጣም። የኢትዮጵያ ሕዝብ እንዲያስብበት እንፈልገው አንድና ሁለት ሰው እየተነሳ ሬዲዮና ቴሌቪዥን የሚያቋቁምበት መንገድ ፈጽሞ ትክክል እንዳልሆነ እንዲገነዘብን ይፈልጋሉ። ኮሙኒዝም ሶሻሊዝም ሞቷል የሚሉ ሰዎች አሉ። እኔ ግን አልሞተም ባይ ነኝ። እንደገና ዋንጫውን ያነሳል ነገር ነው። ይህንን የሸገር ኢንፎ ፕላስ ቆይታችንን ስፖንሰር ያደረገልን አኮያ ፕሮፐርቲስ ነው። አኮያ ፕሮፐርቲስ 4 ኪሎ ከአምባሳደር ሞል ጀርባ ለወርቅ ቤትና ለተለያዩ አገልግሎት የሚውሉ ከ19 እስከ 34 የካሬ አማራጭ ያላቸው ሱቆችን ለሽያጭ ማቅረቡን ሲገልጽ በደስታ ነው። ለተጨማሪ መረጃ በ0994 64 94 63 ላይ ይደውሉ። አኮያ ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። የአኮያ ጎልድ ሱቅ ፕሮጀክት ለሽያጭ በቀረበ በጥቂት ቀናቶች ውስጥ ብዙ የንግድ ሱቆች እንደተሸጠ ሰምተዋል? ብሎች ቀድመው ገዝተው ብዙ አትርፈዋል። በቦሌ ደንበል ጀርባ እንዲሁም በፒያሳ ሞናርክ ሆቴል አጠገብ የመኖሪያ አፓርትመንቶችን ገንብቶ በማጠናቀቅ የግንባታ ብቃቱን ያስመሰከረው ድርጅታችን አኮያ ፕሮፐርቲስ አሁን ደግሞ የንግድ ሱቆችን በ4 ኪሎ ከአምባሳደር ሞል ጀርባ ለሽያጭ አቅርበናል። እነዚህን ዘመናዊ የንግድ ሱቆች ከ19 ካሬ ጀምሮ በተለያዩ የካሬ አማራጮች ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ከ20% በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከኛ የንግድ ሱቆችን ሲገዙ የሬንታል ጋራንቲ፣ የፕሮሞሽናል አገልግሎት፣ ፕሮፐርቲ ማኔጅመንት እንዲሁም ሌሎች ጥቅሞችን በነፃ ያገኛሉ። ለተጨማሪ መረጃና ለቢሮ ቀጠሮ ከታች በሚገኘው ስልክ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ። በግብርናው ሳይድ ላይ ያለውን አንታፕድ የሆነ ሪሶርስ እንጠቀምበት፣ በተለይ ከዲጂታል ሚዲያው ጋር አገናኝተን ብልሃል። እሱ ላይ አሁን ጥሩ እየመጡ ያሉ ይዘት ፈጣሪዎች አሉ፣ ኮንተንት ክሬተርስ አሉ። እነ በረከት ገበሬዋ እነ ዮሐንስም እንደዚሁ ከነ እንስሳቶቻቸው የቤት እንስሳትን ሁሉ እያላመዱ እዛው አብረው የሚኖሩበትን እና ሰውም እየቀና ቆይ እመጣለሁ አንተ ጋር ነው መሆን የምፈልገው የሚል ነገር አለና ሰው ቢሆንና ቢመቻችለት ወደ ገጠር ገብቶ መኖርን የሚፈልግ ብዙ ሰው እንዳለ ታዘባለሁ እኔ ብዙ ጊዜ ቲክታክ አካባቢ። ልክ ነው ሄኖክ፣ ይሄ የብዙዎቻችን ፍላጎት ነው። አልሳካ እያለ ነው እንጂ ማለት አንተን ልጠይቅህ። እሺ አሁን ላዶና የሰጠውን ምክር አንተ ራሱ በግልባጩ አድርጌዋለሁ። ቪዲዮ አለኝ እኮ አሻም ቴሌቪዥን ላይ እኮ ገጠር እየሄድኩኝ ሳርስም አላየህም? አይቻልም። ፕሮግራሚ መክፈቻ ራሱ በበሬ እያረስኩ ይታያል። እና እንደውም ቅድሚያ ለገበሬው የሚል አሁን ቪዲዮ መስራት አለብኝ ማለት ነው። ከ2 ዓመት በፊት ምናልባት ትግራይ ወሎ አካባቢ ያልሄድኩ እንጂ ብዙ ቦታ እኮ ሄጃለሁ። ያልደረስኩበት አለ። ለኮንተንት ነው ወይስ አሁን እዛ ቦታ ላይ ሄዶ መስራቱ ገጠር ያለውን ወይም ደግሞ ግብርናው ጋር ያለውን ነገር ለማሳየት ነው? ምንድነው አሁን በጣም ብዙ ግብርናው ፕሮሞት ይደረግ ነው። ትኩረት ያስፈልገዋል። የፖሊሲ፣ የፋይናንስ፣ የቴክኒክ ትኩረት ያስፈልገዋል። እንደዛ እንዲሁም ደግሞ አገሩን የሚወድ ወይም አገሩን በደንብ የሚገነዘብ ቲክቶከር ግብርናው ላይ አተኩሮ ይስራ ነው። እንደሱ ካደረገ ኢትዮጵያን በእጅጉ መጥቀም ይችላል ነው ያለው። የኔ አገላለጽ እንደዛ ነው። እና ቴሌቪዥን ላይም ሲሰራ በነበረ ጊዜ በጣም ወደ ገጠር በጣም ወጣ ነበር። መግቢያውም እንደዛ ነው። እና ስለዚህ አይ ቲንክ አብሬ ወቃ ነበር። አብሬ ቲቪ ላይ ማላቀርባቸው ነገሮች አሉ ፊልድ ሰወጣ ማለት ነው እንጂ ውቂያውም ላይ አጨዳውም ላይ ለቀማውም ላይ እንደዚህ ከወርልድ ቪዥን ጋር ብዙ ቦታ ሄደናል። በተለይ ጎጃምና ጎንደር በጣም ሄደናል። ደግሞ ሌላም ብዙ ድርጅቶች ነበሩ። ብዙ ሄደናል። ወደዚህ ወደ ኦሮሚያ፣ ወደ ደቡብ 1 ሳምንቱ ሙሉ ስንሽከረከር የቆየበት ጊዜ አለ። ፕሮጀክት ስንጎበኝ ማለት ነው። እና
በጣም ጥሩ ጊዜ ነበረኝ። በዚህ የተነሳ ገበሬው ላይ ፎከስ እንደውም የግብርና ፕሮግራም ሁሉ ነበረኝ። በኋላ አልቀጠልም፣ ምክንያቱም ከአዲስ አበባ ወጣ ስትል የሴኪሪቲ ጉዳይ አሁን ላይ ብዙዎች የሚያነሱት ስጋት እሱ ስለሆነ ነው። እና ቢሆንም ግን መሞከር አለበት። ልንደርስ በምንችለው ዲያሜትር ሬንጅ ያክል ገበሬው ጋር እየሄድን ገበሬው መደገፍ መቻል ያለብን ብዬ ያስባል። የኢትዮጵያ ጀርባ አጥንታችን ገበሬ ነው። እያንዳንዳችን ቤተሰባችን የገበሬ ልጆች ነን። ራይት አሜሪካ ምናልባት 7 ትውልድ ገበሬ ሊሆን ይችላል። በጣም ርቋል ከግብርና ሊሆን ይችላል። ኢኮኖሚውን 2% በላይ ያለም ግብርና የሚደግፈው ጂዲፒውን። የኢትዮጵያ ግን ኦልሞስት ከ80% እና ሰርቪስ ሴክተሩ ለግብርና የሚሰጠው ብድር በጣም የሚገርም ነው። የዛሬ ዓመት 5% ነው ከተሰጠው ብድር ለግብርና 5%፣ ሌሎቹ 20%፣ 35% እና ደግሞ የኢትዮጵያ ግብርና ዝናብ መገብ የኢትዮጵያ ኢኮኖሚ ሬን ፌድ ኢኮኖሚ ነው ይሉታል። እውነት ነው። ዝናብ መገብ ኢኮኖሚ ነው። ለአንድ ዓመት ዝናብ ቀረ ማለት እኮ የኢትዮጵያ ጂዲፒ ዘጭ ነው የሚለው ወደታች። እና የመስኖ አነስተኛና መካከለኛ ከፍተኛ የመስኖ ስራዎች ብናስፋፋ፣ ለምሳሌ አሁን ኮሪዶር ከሚሰራ ኢትዮጵያ ውስጥ መስኖ ያገንዘብ ለመስኖ ቢውል ኢትዮጵያን ሊመግብ እንደሚችል ምናልባት ከዛ የሚገኘውን ገቢ ኮሪዶር ልናለማበት እንችል ነበርና አንዳንድ ጊዜ ገንዘብን ትርፍ በሚያመጣ ነገር ላይ ታወለዋለህ። ትርፍን እንዲወድ አድርገው። እነዛ አስገራሚ የዱባይ ሪል ስቴቶችን እያየን መመኘት ብቻ ቀረ። የዱባይ አፓርትመንቶችን በአዲስ አበባ ለኑሮ ተመራጭና አመቺ በሆነው ሳር ቤት ላይ ከተለመደው ወጣ ያለና የዱባይ አፓርትመንት ህንፃዎችን የሚወዳደር በኢትዮጵያ ቀዳሚ የዲዛይን ስታንዳርድ ከአኮያ ፕሮፐርቲስ አንድ ህንፃ ሆኖ ግን የኮምፓውንድ አፓርትመንት ስሜትን የያዘ በውስጡ ሁሉንም ነገሮች ጥንቅቅ አድርጎ ያሟላ ዘመናዊና ቅንጡ አፓርትመንት ነው። እያንዳንዱ መኪና የራሱ የሆነ የተለየ የማቆሚያ ስቶርና ማዞሪያ ያለው ሰፊ የፓርኪንግ ቦታ፣ ሳውና፣ ስፓ፣ የመዋኛ ገንዳና ሰፊ የተሟላ ጂም በውስጡ ያካተተ የስፖርት ማዘውተሪያ ማለትም የቴኒስ ሜዳ እንዲሁም የቅርጫት ኳስ ሜዳ ያለው ከባለ 1 እስከ ባለ 5 መኝታ ቤት አማራጭ የካሬ ሜትር ቁጥሮቹን እዚህ ስክሪን ላይ ያዩታል። ስማርት ኤንድ ሌክዠሪ ሊቪንግ ይሉታል። ህይወቱን ከአኮያ ፕሮፐርቲስ ጋር በሳር ቤት ላይ ያዘምኑ። ቀድመው በመደወል የቤት ባለቤትነት ጉዞውን ይጀምሩ። አኮያ ፕሮፐርቲስ። ግብርናን አነሳን። ወደ ተነሳንበት የቴክኖሎጂ ጉዳይ እንመለስና እኛ ሀገር ላይ በኢኮኖሚክሱም በእርግጥ አሁን ብዙ እየተጻፈ ብዙ እየተጠና ያለ ጉዳይ ነው። ክሪኤተርስ ኢኮኖሚ፣ ኢንፍሉዌንሰርስ ኢኮኖሚ የሚሉት ጉዳይ ያላቸው ነጮቹ። ቲክታክ ለአሜሪካ ጂዲፒ የ$24 ቢሊዮን ኮንትሪቢሽን እንደነበረው ከ2 ዓመታት በፊት አንድ መረጃ ተመለከትኩኝ። አሁን በሀገራችን ደግሞ ብዙ ይዘት ፈጣሪዎች እየመጡ ነው፣ በአዎንታዊም ባሉታዊም መንገድ ማለት ነው። ይዘት ፈጣሪዎቹ መልካምና በጎ የሆኑ ሀሳቦችን እያቀበሉ ፈጠራቸውን እያሳዩ በስንት ልፋትና ድካም ይገኝ የነበረውን እድል በቀላሉ እጃቸው ላይ ባለው ስልክ አማካይነት ራሳቸውን ለብዙሃኑ እያጋለጡ ወይንም እየሸጡ ሀሳባቸውን ማለት ነው። በዛ አይነት መንገድ ብዙ ልጆች ብቅ እያሉ ነው፣ ብዙ ልጆች እየወጡ ነው። ይሄ ለኢትዮጵያ ኢኮኖሚ ምን ትሩፋት ይዞ ይመጣል? እንዴ በጣም ትልቅ በረከት እንዳለ ይታይ። ግን ምንድነው መሰለ እኔ አሁን ደስ የሚለኝ እንደሆነ ሁሉን እኔ ልምራው እንዳይመስልብኝ ትንሽ ስለምሰጋ ነው እንጂ የቲክቶከር ማህበር ነው ምናምን የሚባል ነገር ተቋቁሟል ይመስለኛል። ግን መጀመሪያ ይኸውልህ ማህበር ከመቋቋሙ በፊት ራሱ እስቲ ልናቋቋም አስበናል። ሀሳብ አዋጡ ተብሎ ዋና ሁሉ ነገር ከጨረሱ በኋላ ነው የሚጠሩት። እዚህ ሀገር ችግሩ በጋራ መስማማት ላይ የተመሰረተ መሆን አለበት አለ። ኮንሰንሰስ ላይ ደርሰህ ነው ማህበሩን ማቋቋም ያለብህ። ግን ምንድነው የተወሰነች ኔትወርኪንግ ነገር ቢኖር የኢትዮጵያ የቲክቶክ ኢትዮጵያንስ ቲክቶክ ላይ የሚሰሩቱ ምን ላይ ብናተኩር የሆነ ስትራቴጂክ የሆነ ሮድማ ቢኖር የሚል ሀሳብ አለኝ። መናገር ሁላቸውም በራሳቸው ዝንባሌ ላይ የመሳ ዝንባሌ አለ። ግን ይሄ በፖሊሲ ቢደረግ ለምሳሌ ሀገሪቷ ምን ላይ አስቀድማ ደረጃ 1 ፕራዮሪቲ፣ ደረጃ 2 ፕራዮሪቲ፣ ደረጃ 3፣ ደረጃ 4፣ ደረጃ 5 እንዲህ አስቀምጠናቸው ከዛ ለዛ ላይ ያለንን ጊዜ ሪሶርስ እየተረባረብን አንዱን ስቴጅ ሰርተን ወደ ሁለተኛውን ስቴጅ ሰርተን ወደ 4ኛው ስቴጅ እንዲህ ብንሄድ ሲንጋፖር፣ ማሌዥያ
በየ5 ዓመቱ የመጀመሪያው 5 ዓመት እቅድ፣ ሁለተኛው 5 ዓመት እቅድ። የቻይናም እንደዛ። ቻይና እንደውም አሁን 14ኛው የ5 ዓመት እቅድ ላይ ነው። ኮንሲስተንሲ ያለው። የኢትዮጵያ GTP 1 GTP 2 ተብሎ ቆመ። አሁን ደግሞ የ10 ዓመት መሪ እቅድ፣ ደርግም የ10 ዓመት መሪ እቅድ ነበረው። ዝርቅርቅ ያለ ነው። አንዱ የጀመረውን ሌላው እንትን እያለው ነው የሚሄደው። ግን በሌላው ዓለም መንግስት ቢቀየርም ያ ፕላኑ ናሽናል ፕላኑ ኮንሲስተንሲ ያለው እያንዳንዳችን በአንድ ኔሽን ውስጥ ነው የምንኖረው። የሀገሪቷ ያመነችበትን እቅድ ተወያይተን በዛ መሰረት እንድንንቀሳቀስ ቢሆን እንደ ሀገር ምርታ ይሽ በአንድ ሀገር ውስጥ ግለሰብ ባለ ሀብት አለ፣ ፕራይቬት ሴክተር ባባወራ አለ፣ ሃውስሆልድ መንግስት አለ፣ ኢንተርናሽናል ሴክተር አለ። በዚህ አጋጣሚ የ9ኛ ክፍል የመማሪያ ቴክስት ቡክ አይቸው የመጀመሪያው ገጽ ስገልጽ በአንድ ሀገር ውስጥ የኢኮኖሚ ተዋንያን 3 ናቸው ይላል። በጣም ስህተት ነው እና ቪዲዮ ሁሉ ሰርችበታለሁ። ሃውስሆልድ ፕራይቬት ሴክተርና መንግስት ነው ይላል። ግን ኢንተርናሽናል ሴክተር እንትቱታል። እኛ የተማረው ኢንተርናሽናል ሴክተር ያለ ኢንተርናሽናል ሴክተር የአንድ ሀገር ኢኮኖሚ እንትን ማለት ይችላል። እንደ አሁን IMF እና ወርልድ ባንክ ለኢትዮጵያ ገንዘብ አበድሮላል። እነኚህ ኢንተርናሽናል ሴክተር አይደሉም። እንግዲህ የትምህርት ሚኒስትሩ ብርሃኑ ነጋ ባክግራውንዳቸውም ኢኮኖሚክስ ነው። እንትን አሳውቅ ያለው ወይ ነገሩን ያውቁታል። በዚህ አጋጣሚ እንትን ለማለት ነው። እና ናሽናል ፕላን ቢኖር በናሽናል ፕላኑ ተስማምተን እንደ አንድ ሀገር እንደ አንድ ህዝብ ብንሄድ ኢኮኖሚው በጣም ትራንስፎርም ማድረግ እንችላለን። አሁን ግን በተበጣጠሰ አኳን የሚሄድ ኢቭን ለምሳሌ ክልሎች ከክልሎች ራሱ በሀገሪቷ ብሔራዊ እቅድ መሰረት የሚንቀሳቀሱ ናቸው። ብሔራዊ እቅዱስ በደንብ ተተንትኖ ህብረተሰብ ተቀብሎታል። ይህን አሁን የመንግስት ሚዲያ የመንግስት የግል የሚባል ነገር የለም። በዓለማችን ላይ ሚዲያ ነው፣ መርሁ አንድ ስለሆነ አለመታደል ሆኖ የመንግስትና የግል ፕራይቬት ኢንዱስትሪ ስፖንሰርድ በሚለው እንደው ዴፊኒሽን ራሱ ኢትዮጵያ ውስጥ ያለ ነው የሚመስለኝ። ሚዲያ ዴፊኒሽን ፕራይቬት እና ፐብሊክ ይባላል ለብሎ ተብሎት እንደሚከፈል ካሪኩለም ውስጥ ይግባል አላውቅም፣ ግን ፔጆራቲቭሊ እንደዛ ተለምዷል። ሚዲያ ፕሪንሲፕሉ አንድ ነው። ባለቤትነት ኦነርሺፑ የመንግስትም ይሁን የግል ማለት በፕሪንሲፕሉ መሰረት ነው መስራት ያለበት። የመንግስት ስለሆነ ፕሪንሲፕሉ ሌላ ነው፣ የግል ስለሆነ ፕሪንሲፕሉ ወዲህ ነው የሚባል ነገር የለም። አሁን እዚህ ላይም ጉድለት አለ ማለት ይሄ ጉድለታችን ሀገሪቷን ምንገላት ራሳችን በራሳችን በእልህና ዝም ብለን እየተደነቋቆርን ነው። እና አንዱ መሻሻል ያለበት ነገር ነው። አሁን እዚህ ላይ ኮንቴንት መስራት ይችላሉ ማለት ነው። ቲክቶክ ይሄን ፎርማት ይሰጠኛል። ግን እዚህ ጋር በአሁን ይዘት ፈጣሪ ሁሉም በየራሱ እጁ ላይ ባለው ነገር አሁን ካለፉት ጊዜያት የነበረው ነገር እንግዲህ አንድ ለእናቱ የኢትዮጵያ ቴሌቪዥን ነበር፣ ሬዲዮም እንደዛ፣ በኋላ ኤፍኤም ሬዲዮዎች፣ ሌላም ደግሞ የሳተላይት ቴሌቪዥን ጣቢያዎች ምናምን መጡ እያለ አሁን ፌስቡክ ነበር ከዚህ ቀደም፣ አሁን ዩቲዩብ፣ ቲክታክ በጣም ብዙ ተደራሽ ሆኗል። በቀላሉ አንድን ነገር ለብዙሃን መታደርስበት ሆኗል። ቀደም ሲል ሄኖክም እንዳለው አንድ ይዘት ፈጣሪ በራሱ ጥሮ የራሱን ተከታዮች አፍርቶ ምርት አገልግሎት የራሳቸውንም የፈጠሩ ወይም ደግሞ የከፈቱ አሉ፣ የሌሎችንም ያስተዋውቁ አሉ። እንግዲህ ትልቅ መገናኛ ሆኗልና ይሄንን አሁን ከመንግስት ጋር ወይም ከብሔራዊ እቅድ ጋር አድርገን ወደዛ መሳብ እንችላለን ወይ? ቀደም ሲል ያነሳው አንድ ላይ ቢያነጋግሩን የሚለውም ነገርን እንዴት እንሰበዋለን? ማድረግ ይቻላል ብዬ አስባለሁ። ዓለምን የፈጠሩት ዓለምን የሚለውጡት ግለሰቦች ናቸው። 2% 1% ጀማው አይደለም ባይዘው እና ጥቂት ኢንፍሉዌንሰርስ ካሉ ሚሊዮኖችን መምራት ይችላሉ። ዋናው ነገር ያሽው ዓላማ ሐሳቡ የተብላላ ዲፋይንድ የሆነ እና በተግባርም ተፈትኖ ትክክል መሆኑን መረጋገጥ ሲችል ያን በየጊዜው ፕሩፍ እያደረግሽ መሄድ አለብሽ። በየጊዜው ጥያቄ ይነሳል፣ ቻሌንጅ አለ፣ እሱን እየተወጣሽ መሄድ መቻል አለብሽ። ሃይራርኪካሊ እና ምሳሌ አንድ ግለሰብ ነኝ ልበል፣ አሁን ያልሽውን ጥያቄ በግሌ መመለስ ይችላለሁ። አንድ ነገር ወጥቼ ዲፋይን ማድረግ ፕሩቭ ማድረግ እስከቻልኩ ሰው እስከተቀበለኝ መንግስት መቀበል ያለበት ይመስለኛል። እንግዲህ ኢትዮጵያ ውስጥ እኔ ትንሽ ቅር የሚለኝ ምንድን ነው መንግስት የሚሰማቸውና የማይሰማቸው ሰዎች አሉ። ሀሳባቸው ትክክል ቢሆንም ባይሆንም በማን የተነገረ ነው ከማን ወገን የተነገረው ይልሻል። አንዳንዴ
አንዳንድ ኮሜንት ላይ በጣም ያስቀኛል። ማን እንደላከህ እናውቃለን ይላል አንድ ኮሜንት ለምሳሌ እንደው ኧረ ተው እኔ ነኝ እንደው አሁን በዚህ እድሜ እኔ እንደው ራሴን ያስቤ መናገር አልችልም። ሌላ ሰው በእጅ አዙር ይህን በል እያለ እንደው አሁን እኔ ግማሽ እድሜን በልቼዋለሁና በዚህ ሰዓት ስልጣን የተትረፈረፈ ነገር የሚያስፈልገኝ ሰው ነኝ ብዬ አላስብም። ግን ምንድነው በቀሪ ህይወት ምናልባት ያረጀውን ባልሆን አላለም 1 ዓመት እኮ በቃ የፍሩትፉል ጊዜ ሊያስፈልግ ይችላል። እሷን መመንዘር ከቻልክ ለሚሊዮኖች ሊበቃ ይችላል ነው እና ለማናቸው መንግስት ግን ሁሉንም ሰው በኩል ማዳመጥና የሚጠቅም ከሆነ መውሰድ መቻል አለበት። እንደው በስሜትን በስሌት ሂሳብ እያወራረዱ እሱ ነገር ባይሆን መልካም ይመስለኛል። እና አንድ ሀገር ነው ያለችን፣ የሚጠቅም ሀሳብ ካለ መቀበል ያስፈልጋልና ዲስኮርስ የሉም፣ የፓብሊክ ዲስኮርስ ብዙ የሉም እና የግሉም የመንግስቱም በራሱ ሙድ ሆኖ ነው የሚወያየው እንጂ የመንግስትና የግል የሚባል ነገር የለም። አንድ ላይ እንደዚህ ክብ ጠረጴዛ ገጥመን እንፋለም፣ በሀሳብ እንፋለም። አዲስ አበባ ዩኒቨርሲቲ ያለው 2 ጊዜ ዲቤት አሸንፍ ያለው አይ አም ክሬዚ አባውት ዲቤት ይመቸኛል። በቃ እንዴት እንደሆነ አላውቅም። እሱ ሙድ ለማምጣት አስብና አይ ዶንት ኖ እሱ አንቀር የቤት ስራ ሊሆን ይችላል። እና እንዳልሽው ወሳኙ ጂኒየስ ማለት ምንም ማለት አይደለም። ጂኒየስ ኢዝ ናቲንግ በት ይላል አንድ ፈረንጅ። በአመንሽው ነገር ላይ ፎከሲንግ ኦን ዩር ኮሚትመንት እና የምትፈልጊውን ውጤት እስከምታገኝ ድረስ በስራሽ መትጋት ማለት ነው። ትጋት ከዚህ ጭንቅላት ይበልጣል። ባይዘወይ ትጉ የሆነ ሰው እውቀቱን፣ ክህሎቱን፣ ገንዘቡን ማግኘት ይችላል። ስልቹ ሰው ከሆነ ግን እነኝን ሁሉ አያገኛቸውም። ይጀምረዋል፣ ያፈርሰዋል፣ ይተዋል፣ እድሜውን ይጫወትበታል ነው። ጂኒየስ የሆነ ሰው ግን በስራው ላይ ኮንቲኒየስሊ ይሰራል ውጤቱ እስከሚያገኝ ድረስ። ጭንቅላት አለው የሚባለው ጭንቅላት አይደለም፣ ትጋት ነው። የተጉም ናቸው እንግዲህ አሁን ላይ ኤለን መስክ ፋብሪካ እያደረ በጭንቅላቱ በህመሙ በጤናው ላይ ችግር እስከሚያስከትልበት ጊዜ ድረስ ዓለምን ያለወጠ እና ዓለምን እየመራት ነው ማለት አይቻልም። ይሄ ሰውየው ግለሰብ ነው አይደል? እና የግለሰቦች ኢምፓክት ነው ዓለምን የሚለውጠው። እና ብዙ ጊዜ ግን ሚሊዮኖች እንዲንቀሳቀሱ ሚሊዮኖች በአንዴ ጎበዝ እንዲሆኑልን እንማስናለን፣ እንደው እናቃስታለን አይመስለኝም። ጥቂት ሰዎች ናቸው ኢምፓክት ፈጥረው ዓለምን ሀገር የሚቀይሩት። እና ለግለሰቦች ትኩረት መስጠት፣ የግለሰብ መብትን ማክበር፣ ግለሰብን በፋይናንስ በቴክኒክ በሞራል ማገዝ ነው። እዚህ ጋር የመንግስትን ብትታዩ ግለሰብ ይነሳና እከሌ እኮ ይልሻል። በቃ ከዛ በጠረባ ማለት ነው። በቃ በየቀኑ ሰውን እያጨድን ሀገሪቷን እንደው ሰው አልባ ማለት ግዑዝ ስጋ የለበሰ እንደኔ ሳይሆን ማሰብ የሚችል መስራት የሚችል ሰው ቪዥነሪ ሰው ማፍራት ነው። እያደገ የመጣው የዚህ የኢንፍሉዌንሰር ኢኮኖሚው በሌላኛው ወገን ደግሞ አንድ የሚነሳበት ስጋት አለ። ከቀናት በፊት አንድ ስሟን ያላስታወስኳት እንዲሁ ቲክታክ ላይ ባጋራችው መልእክት ሀገራችን ሁሉም ሰው እየተነሳ ቲክቶከር ብቻ ሆኖ እንዳይቀር ያሰጋል። ምክንያቱም ፕሮፌሽን ኤንድ ቮኬሽን ያስፈልገናል። የምንችለው የምናመርተው ነገር መኖር መቻል አለበት። ፐርፌክት። አሁን ፖይንቱ ቅድም ያልኩ ይሄ ነው። የኢትዮጵያ ኮምፓራቲቭ አድቫንቴጅ ግብርና ላይ ነው ካል ሁሉም ሰው በተሰማራበት ሙያ በሰለጠነበት ሙያ ግብርና ላይ ፎከስ ያርግ። ኢሬስ ላይክ የከተማውም ይዘነጋል ማለት አይደለም። ሶርት ኦፍ የምትጫወተው ነገር አለ። ገጠሩ ለከተማው፣ ከተማው ለገጠሩ የሚመጋገቡበት ነገር አለ ነው። ግን ምንድነው እኔ እያልኩ ያለሁት ገጠሩ ወይም ገበሬው አሁን ከተሜ እኮ መብራት ሲጠፋበት ስልክ ደውሎ ይላል፣ ለሚዲያ ይነግራል፣ ድምፁ ይሰማል። ገበሬው ድምፁ የሚያሰማለት አለ። እዚህ ሀገር መብራት አለው፣ ውሃ አለው፣ ሚዲያ አለው። በጣም ጋፕ አለ ነው። የኢትዮጵያ መላው ሪሶርስ ደግሞ ያለው እዛ ነው። ስለዚህ የምናመርተው ምርት ቅድም እኮ የኢትዮጵያ ኢኮኖሚ የሚሻሻለው በምርት እንዲደገፍ በማድረግ ነው። ብዙ ጊዜ ፖሊሲ አዋጅ ሲወጣ ያለውና የፖሊሲ አዋጅ እሱ ትንሽ ይደክማል። ራይት የሚወጡ ፖሊሲዎች ቢያንስ ተግባራዊ መሆን ይጀምሩ። ጉድለት ካለባቸው ውይይት ተደርጎባቸው አጀስት ፊክስ ይደረጉ። ግን በምርት የተደገፈ ሄኖክም ከዚህ በፊት ከአንተ ጋር ብዙ ቆይታዎች ኢንተርቪዎች ነበሩ እና የሀገሪቱን ኢኮኖሚ በምርት እንዲደገፍ በማድረግ ነው እንጂ ዝም ብለን አዋጅ ምን ያን ይደክማል።
በምርት የሚደገፍ ኢኮኖሚ ምርት እንዲበዛ መስራት ነው ያለብን እያልኩኝ በዛ መልኩ አድርጋለሁ። ለምሳሌ ደሞዝ ጭማሪ ኢኮኖሚውን ህብረተሰቡን ይጠቅማል ወይ? አይኔ አይጠቅምም ነው የምለው። እሱ ጭራሽ ኢንፍሌሽንን ነዳጅ መርጨት ነው። ይልቅ ምንድነው ምርት እንዲበዛ እሱ አስቻይ ሁኔታ ማመቻመች ያለበት መንግስት ነው። በፖሊሲው በፋይናንስ የፔሽን ሴኩሪቲ ጉዳይ እሱ የሚመቻችለት። በተረፈ ግን እኔ 100% ምናመርተው ምርት ለገበያ የምናቀርበው ያስፈልገናል። ሁሉ አውሪ እያወራ ምንኖር መሆን አንችልም ነው። ለዛም እኮ ነው ወደ ቲክቶከርስ ወደ ገበሬው ነው ምርቱ እዛ ጋ ነው ያለው። ከዛ በምናገኘው ደግሞ ወደ ማኒፋክቸሪንግ እያልን እንሄዳለን። የእድገት ዲያሌክቲክስ የራሱ ስርዓት አለው ያልኩት ከዛ አንጻር። ለኢኮኖሚው በቂ የተማረ የሰው ኃይል ስኪልድ የሆነ ሌበር ኮንትሪቢዩት ከማድረግ አንጻር ደግሞ ሌላው የተነሳው ስጋት ምንድን ነው? በዚህ ዘመን ሁሉም ሰው በአቋራጭ ቲክታክ ላይ የሆነች ኮንተንት ክሬት አድርጎ በዛ ገንዘብ እየሰራ መኖር ነው እንጂ በተለይ ከስር እየመጣ ያለው ትውልድ ትምህርትን፣ እውቀትን ቦታ ሰጥቶ ጊዜ ሰጥቶ ከሱ ጋር እያሳለፈ አይደለም። ሁሉም ምን መሆን ትፈልጋለህ ተብሎ ሲጠየቅ እንደነገሌ ታዋቂ ቲክቶከር መሆን እፈልጋለሁ ነው እንጂ የሚለው ሞዴል የሚያደርገው እውቀት ያለው ለሀገሪቱ የሆነ ኮንትሪቢዩት ሊያደርገው የሚችለውን አይነት የሙያና የክህሎት እውቀት በሚያዳብርበት መንገድ እየተሰራ አይደለም እና ሁሉም ሰው እየተነሳ ቲክቶከር የሚሆንበት ሀገር ብቻ አሁን አንድ አትቀር ያሰጋናል ነው የሚሉት አስተያየት ሰጪዎች። ይሄ ስጋቱ ልክ ነው። ግን ደግሞ አሁን ስለ ሰዎች ለተወሰነ ብቻ ፍቃድ ተሰጥቶ ነከሌ ናችሁ በዚህ እድሜ ምናምን ተብሎ መባሉ ጥሩ ነው ብዬ አላስብም። አሁን ሰው ቤት ውስጥ ቁጭ ብሎ ስለማናቸውም ነገር ስለሚሰማው ነገር ሀሳቡን ሪፍሌክት ያደርጋል። እኔን አሁን የረዳኝ ብዬ ምልህ ሪቪው ሳረጋቸው የተለያየ እንደዚህ የሚታሰባል እዚህ አካባቢ ይሄ ችግር አለ ማለት ነው ምናምን ዩ ጀስት ሪከርድ ሰርቬይ ለመስራት ራሱ በፐርሰንቴጅ ታወጣዋለህ ማለት። አሁን ሶሻል ሚዲያ የሰጠን ብሌሲንግ እኮ ሀሳብን እያንዳንዱ ሰው እንዴትና ምን እንደሚያስብ ለማወቅ አስችሎናል። መብታቸው ነው። አሁን ገደብ ሊደረግበት አይገባም በዚህ ላይ ነው። በተረፈ ግን ኮንቴንቱን ለይቶ ማየት የነሱ ፋንታ ነው የሚሆነው። በቢሊየን የሚታዩ እኮ አለም ግን ጥሩ ያልሆነ ኮንቴንት ለይቶ ማየት ያስፈልጋል። ኮንቴንቶች ሰውን ለይተ ማየት በጣም ስለዚህ አንድ ሐኪም እያከመ ቲክቶክ ኮንቴንት ክሬት እያደረገ ቢሰራም ይሰራል። አሁንም በእኛ ሀገር በዛ መንገድ ሁሉም በየሙያው ሀሳቡን ይዞ ይምጣና የሀሳብ ገበያ ላይ እንወዳደርና ዳኛው ግን ህዝብ ይሆናል እውነት ለመናገር። ምክንያቱም ለህብረተሰቡ የሚስማማውን ያውቃል። ሰው አያውቅም አይባልም። ገበሬ ይሁን የኔብጤ ይሁን እቃ አውራጅ ይሁን ያውቃል እንደሚያዝ እና ሐኪም ሆነህ አክመኸውም ሲድን ያውቃል። ስለዚህ ሐኪም ነህ ማለት ነው። አሁን የንድፈ ሐሳብ እውቀትና የተግባር እውቀት ሁለቱ እንዲሰናሰኙ ይሄ ዲጂታል ፕላትፎርም ትልቅ በረከት ያመጣ እንደሆነ ታይቶኛል ማለት ነው። እኔ ስለ እድገት ዲያሌክቲክስ ለማውራት ችያለሁ እና በአንድ ጊዜ እኮ 100,000 ሰው አይቶታል። የሆነ አንድ እንትን ሪኮመንድ በግብርና በምን ስለዚህ ሀሳብህንም ራሱ አሁን ይሄንን ሙያዊ አስተያየትህንም ራሱ ስትናገር አድሬስ የምታደርግበት ወይም የሚከታተልህ የሚሰማ ካንተ ሀሳብ ወስዶ ወደ ተግባር ሊያውለው የሚችል የሚቆጠር የሚለካ ተመልካች አግኝተሃል። ኢቭን እሱ ብቻ አይደለም። እኔ የሰራሁትን ቪዲዮ እንደገና ሪፖስት አድርገውት እንደገና እንደውም ራሱ ሌላ ፕሮግራም ሲሰሩበት አይደለም አስፈላጊነቱ በደንብ ብዙ ሰው ጋር አንተ ያለህን ሐሳብ። አሁን ለምሳሌ በዚህ ሳምንት በአምለሰትና በአዶናይ መካከል ያደረጉት ኢንተርቪው አለ። ኢንተርቪውን አፕሪሺየት አድርጌ የአፕሪሺየት ያደረኩባቸውን አንግሎች የነገሩን ልቡን የነገሩን ብልቱን ያገኙበትን ፖይንት ሁለቱ አድሬስ አድርጌያለሁ እና ነገሩ እዛ ላይ ተፈታ ብዬ ነው ማስበው። ያቺን ነገር ለመናገር እድል ሰጥቶኛል። ብዙዎቹ ተቀብለውታል፣ ሼር አድርገውታል ምናምን። ያን ያህል ቪው አግኝቼ አላውቅም። ያው ይሄ ዘመን አዶናይ እና አሁን ግን ሌሎቹ ቲክቶክ ላይ የሚሰሩ ልጆች እነሱንም አፕሪሺየት ውዳሴ ያለ አይደለም በውዳሴ ፓኬጅ በጉንተላም እንዳለ ሆኖ ማለት ነው ለመስራት አስባለሁ። የልጁ ጉዳይ ግን በጣም ይዞኛልና ብዙ አሉ። አሁን ዜና የሚሰራለች ሀምብል ብሩክ ጫላ በጣም ደስ ይላል። በሱ ላይ ቪዲዮ መስራት ፈልጋለሁ። ፋታ አላገኘም ያለው ጉዳይ ነው። ግን እንደው ጉንተላውና
ውዳሴው ብቻ ነው ውዳሴ ወጉንተላ ሁለቱም ደግሞ የሚኖርበት ይኖራል። ውዳሴ ወጉንተላ ውዳሴ ወጉንተላ ያስፈልጋል። ውዳሴውም ጉንተላውም ጎን ለጎን የሚቀርቡበት። ለምሳሌ አንድ ሰው ሁሉ የሚሰራው ሁሉ ክፉ ነው ስህተት ነው ማባል አይቻልም። አንጻራዊ ነው አይደለም፣ ጥሩም ነገር ይኖረዋል። ስለዚህ ውዳሴውን አስቀድምና ጉንተላውን አክልበታለሁ ከጎኑ ማለት ነው። ጉንተላው እንግዲህ ክሪቲክ ሂስ እንደማለት ነው። ወደሱ እየመጣ ሸገር ላይ ነው እቺን ቃል ለመጀመሪያ ጊዜ የተጠቀሙትና ከዛ በኋላ ይቅርታ ይደረግልኝ ጠቅላይ ሚኒስትሩም ጉንተላ ማለት ጀመሩ እና ግን ሬከርድ ስላለ ማስረጃው ስላለ ችግር የለም። ጠቅላይ ሚኒስትር ስም አንስቼ ፌመስ ለመሆን ማለት ነው። ግን ቃሏ እንትን ነው ሬዲዮ ላይ ያወጣኋት እንጂ በጽሁፍ ደረጃ የማሌ ጥናት ላይ ብዙ ይጻፉ የነበሩ ናቸው በደግ ወቅት። ግን በሬዲዮ ደረጃ ቃሏን ያው የሬዲዮ በጣም ተከታታይ ስለነበርኩ ቃሏን ከአቻ እና እንደዛ ባዮሎጂካል ጉንተላ አለ፣ ፊዚዮሎጂካል ጉንተላ አለ። እሱ ሰፊ ነው። ሌላ ጊዜ ርዕስ ልንይዝበት እንችላለን። ለመጀመሪያ ጊዜ ግን ቃሏን የተጠቀምኩት ሸገር ሬዲዮ ላይ ስሰራ በነበረ ጊዜ ነው። አሁን ጉንተላ ሌላዋ መጠሪያ ጉንተላ የለም እንዴ ዛሬ ላይ ትላንትናም አንዱ ጓደኛ አንዱ መጠሪያ ይሆናለች እቺ ጉንተላ የምትባለው ሰው ወዷታል። ስለዚህ አዘልቃታለሁ ብዬ አስቤያለሁ። የሬዲዮ እንትንን ካነሳህ ችግርሽ በኔ አልፏል ያለማየሁ እሸቴን ዘፈን ለምንድነው በተለይ የመረጥከው? ችግርሽ መግቢያውም ነው የአሻም ፕሮግራም ወረት ላይ እሱም ላይ ጭምር ተጠቀም በየሄድክበት ተከትሎ የሚሄድ ሙዚቃ ከሸገር በኋላም አሻም ላይ ወስጀዋለሁ። የተለየ ምንድነው ችግርሽ በኔ ያልፋል ማለት ኢትዮጵያ ዲፋይን አድርጌው ነበር። በነገራችን ላይ አሻም ከታች አይተው እንደሆነ ፕሮግራም ወረት ሲጀምር ሰኞ ማታ እንትን ነበረ። ወረት ማለት ጥሪት ቋጠረ፣ ሀብት ሰራ፣ መፈናፈኛ መላወሻ ነገር አበጀ እንደማለት ነው። በዲያሌክቲክ ሲመነዘር ደግሞ የፖለቲካል ኢኮኖሚ አጀንዳ ነው። ችግርሽ በኔ ያልፋል አለማየሁ እሸቴ ሙዚቃ ላይ የወሰድነው ኢትዮጵያ ሆይ በእኛ ችግርሽ ያልፋል፣ ነገሮች ሁሉ እኛ እንወጣልሻለን፣ እኛ ትከሻ ላይ ወደቅ ቃላችን ቃልሽን እንወጣለን ለማለት በዛ መልኩ ነው ዲፋይን ያደረጉትና ዳዊት ይፍሩ የሙዚቀኞች ማህበር ጋሽ ዳዊት ስልኩ ነበረኝና አደወልኩ። የአለማየሁ እሸቴን ስልክ ስጠኝ ጋሽ አለማየሁንና አንድ ሙዚቃ ላስፈቅደው ፈልጋለሁ። እሱ ለሸገር ሬዲዮ ፕሮግራሜ ፎርማት ስሰራው እና ነፍሱን ይማር ፈቀደልኝ ማለት ነው። ትችላለህ ምናምን አለኝ። አንተም ማክበር ብዙ ጊዜ ዝም ተብሎ ነው ሳብ ተደርጎ ብዙ ነገር እያስፈቀድኩ ነው የምልሽ። የሰው ሀብትን ነገር አስፈቅደሽ የሰው ነገር 10 ሳንቲምም 10 ብርም ስትሆን አስፈቅዶ ሲሆን ደስ ይላል ይመስለኛል። እንደው ዝም ብሎ የሰው ነገር ብድግ አድርጎ እንደራስ እንትን እኮ ሌብነት፣ ስርቆት it's not good. It's an evil character I think. መልካም እንግዲህ ቲክታክ ከናካቴው በሀገራችን ቢጠረቀምልን መልካም ነው የሚሉ የሚሞግቱ ሰዎችን እንሰማለን። ምን አተረፈን? እንደውም የበዛብን ኩነኔና አጓጉል ነገር ነው። ስለዚህ ቢዘጋ እስከናካቴው ደስተኞች ነን የሚሉ ሰዎች አስተያየት ብዙ ጊዜ ይሰጣሉ። እንደውም አንዳንዶች ከዛም አንድ ደረጃ ሀሳቡን ከፍ ሲያደርጉት ቲክታክ ማለት ቻይና ለዓለም ሕዝብ የቤት ስራ የምትሰጥበትና እሷ ደግሞ በምርትና በምርታማነት የዓለምን ኢኮኖሚ ዶሚኔት የምታደርግበት ነው ይላሉ። ያው ቲክታክ ቻይና ሀገር እንደማይሰራ እናውቃለን። ባይት ዳንስ የተሰኘ ፓረንት ካምፓኒ ወይም ዋና ኩባንያ አለ። በሱ ስር ዲያን የሚሉት አለ። ቻይኖቹ የሚጠቀሙት ሌላ አይነት ፕላትፎርም ነው። ይህንን ሀሳብ ከሚደግፉት መሀል በእርግጥ ቲክታክ ላይ መጥቻለሁኝ ከዚህ በኋላ ብዙ ሰራለሁ እያልክ እንደሆነ መጠን የቻይናን ጉዳይ እዚህ መጽሐፍም ውስጥ ጠቅሰው ስለተመለከትኩ ነው። መጪው ጊዜ ቻይና ነው። ሄኖክ ምን መሰለህ ይህን ዓለምን ማንገራገር መቀበል ያስፈልጋል። በነገሮች ላይ መጪው ጊዜ የቻይና ነው። አሁን ይኸውልህ በዓለም ሁለተኛ ኢኮኖሚ አሁን አመታዊ ጂዲፒ ወደ 19 ትሪሊዮን ዶላር፣ የአሜሪካ ወደ 29 ትሪሊዮን 29.5 ትሪሊዮን ዶላር አካባቢ እና ብዙ አይደለም የሚበላለጡት። ግን ቻይና በዚህ ፍጥነቷ ከሄደች አሜሪካ ላይ የማትደርስበት ምክንያት የለም እና አሜሪካኖቹ ሸማች ናቸው፣ መዛናት ያዘወትራሉ። ሸማች ህዝብ ነውና አንዳንድ እቃዎቻቸውን በደንብ ሳይገለገሉ ይጥሉታል። ቻይና ግን እንደዚህ አይደለም፣ እንደገና ሪሳይክል ታደርገዋለች። ቻይናን እየመራ ያለው ፓርቲ ማን ነው በአሁኑ ሰዓት? ቻይኒዝ ኮሚኒስት ፓርቲ፣ የቻይና ኮሚኒስት ፓርቲ ነው። ከአንተ ጋር ብዙ ጊዜ አውርተን እናውቃለን። እና
ቻይና አሜሪካን ቀድማ አንደኛ ከሆነች በኋላ በኢኮኖሚ ኮሚኒዝም ዓለም ላይ ይታወጃል ብዬ ነው ማስቡ። ትክክለኛውን የኮሚኒዝም ስቴጅ ኦፍ ዴቨሎፕመንት ተከትላ የምትሰራ ሀገር ቻይና ናት። ዴንግ የሚባል ዴንግና ማኦ ትንሽ ግጭት ነበራቸው እና ማኦ ትንሽ ራዲካል ኮሚኒስት ነው ማለት የግል ባለሀብት መሳተፍ የለበትም በመንግስት ብቻ መያዝ አለበት ብሎ ያስባል። ዴንግ ደግሞ ኢኮኖሚ እስከሚዳብር ድረስ ኢኮኖሚው ዳብሮ ለድሃ የሚካፈል ሀብት እስኪፈጠር ድረስ የግሉ ሰርፍን ተሳትፎ ያስፈልጋል በሚል ያው እንትኑ ማኦ ከሞተ በኋላ እሱ መሪ ሆነ እና የእሱ ሞዴል ነው ቻይናን የለወጣት። እንግዲህ የ60 ዓመት ሂደት ነው። በዚህ ውስጥ ትክክለኛውን ሂደት ጠብቃ የመጣች ነች። ኮሚኒዝም ሶሻሊዝም ሞቷል የሚሉ ሰዎች አሉ። እኔ ግን አልሞተም ባይ ነኝ። እንደገና ዋንጫውን ያነሳል ነገር ነው 20 ዓመት እንደዚህ በቻይና ቢኮዝ ኦፍ ቻይና እና ቻይና ለዓለም የሰጠችው ነው እንኳን ደግ አደረገች። አንተስ አምርተህ ለዓለም የምትሰጠው ነገር መኖር እኮ አለበት። ቅድም እኮ ስለ ኤለን መስክ አነሳን። አንድ ግለሰብ ዓለምን ኢምፓክት እያደረገ ነው ብለናል። እንኳን ሀገር ማለት ነው። እና እነኚህ ቃላቶች እንኳን ሰው ይቅርታ ያደርግልኝ የስንፍና ቃላት ናቸው። ሰው በሰራ ለምን ሰራ እንደማለት እና እንደውም ቢዘጋልን ለምን ይዘጋል ሲሆን የራስን ፕላትፎርም እየፈጠርክ እንትን ማለት ኑሮን አቅልሎልናል። ትንሽ ሀሳብ ተናግረህ በአንድ ጊዜ 100,000 ሰዎች ጋር ይደርሳል። ሰዋት ይህንን እንዴት ብዬ ነው ዲናይ ላደርግ የምችለው? እንደውም ከዚህም የበለጠ በረከት እንዲመጣ መትጋት አለብኝ ነው። አሁን ግን አሁን በካንሰር ላይ የሚያስተምር ፕሮፌሰር አለ ጥቁር አንበሳ ቲክቶክ ያለው እንዴ እየመጣ እኮ ነው። አሁን ከዚህ ኢንተርቪው በኋላ ስንት ባለሙያ ቲክቶክ ላይ እንደሚመጣ ዩልሴ ችግሩ እኛ ለቧልት ተጠቀምንበት። እሱ ያለ ነው። አንድ ነገር ኮዛል ኢፌክት አለ። አንድ ነገር ጥሩ ነገር ሲመጣ ይዟቸው የሚመጡ ጓዞች አሉ። አንድ ነገር ብቻውን አይመጣም። በሰው ላይ ማን አለ? ሰው አለ። በአይጥ ላይ ማን አለ? ድመት አለ። ሎው ኦፍ ፖላሪቲ ነው የምታል እና ሁሉም ቻሌንጅ አለብህ ነው ብርሃን ከጨለማ ፉል ኦፍ ቻሌንጅ ራይት። እና እችን ዓለም ይኸውልህ ተቀብለህ ፈተናዋንም ተቀብለህ ልታሸንፋት መሞከር ነው ያለብህ። የሚጠቅምህን የተሻለ የምትለውን ነገር ወደ ራስህ መውሰድ ትወስዳለህ። ግን አጠቃቀሙ ዋና ሰዓት አውቀንበታል ብለህ ታስባለህ? አጠቃቀሙ እሱ ላይ እንስራ እያልኩ ነው። እሱ ላይ እንስራ፣ የሚቀድመውን እናስቀድም። ምን መሆን ያለበትን ከሌለበት ለመለየት ፕላትፎርሙ ፈቃጅ ነው። 25 ሚሊዮን መጽሐፍ በኢንተርኔት የተለቀቀበት ዘመን ላይ ነው ያለ ነው። አንድ በጣም ትጉ የሆነ ሰው ከአንድ ፕሮፌሰር እኩል የማወቅ እድል አለው። ዴሞክራታይዜሽን ኦፍ ኖሌጅ ማለት ሜቶዶሎጂ ነው ትንሽ የሚቸግርህ። እሱን በደንብ ካጠናሁ በኋላ እንዴት እንደምታጠነው እንዴት እንደምጽፈው ከዛ በኋላ 20 ሚሊዮን መጽሐፍ 25 ሚሊዮን መጽሐፍ በኢንተርኔት አለ። ምንም የሚቀር ነገር የለም። ትንሽ አንዳንድ የምትገዛቸው መጽሐፍቶች በሀርድ ኮፒ ማንበብ ብትወድ ከሆነ $50 $60 ክፍል የሚሉ አንዳንድ አርቲክሎች አሉ። እነሱ ልትቸገር ትችላለህ። በኢኮኖሚክስ ውስጥ በግለሰቦች ስም የሚነሳና መጨረሻውን ከዛ ጋር አጣጥሞ የሚሄድ ስያሜ ብዙ ጊዜ እንሰማለን። እነ አቤኖሚክስ የቀድሞ የጃፓን ፕሬዚደንት የነበሩት፣ ከዛ ውጭ ደግሞ እነ ቴይለር ስዊፍትን ጭምር ሬጋኖ ኢኮኖሚክስ እንደነሱ አለ። ቀጥሎ በአዶናይ የሚነሳ እንደዚህ አይነት ተመሳሳይ ነገር እንጠብቅ ይሆን? በአዶናይ የሚነሳ ኢኮኖሚክ ሞዴል አይ ቲንክ አይ ዶንት ኖ አይመስለኝም። በቅርብ ጊዜ እንደዛ የሚሆን አይመስለኝም። ግን ምንድን ለምሳሌ የአርት ስራዎች ላይ እንደዚህ አሁን አለ አይደለም እሱ ሞር ሞቲቬት ሊያደርግ ይችላል ብዬ አስባለሁ። ግን ልክ ምንድን ነው አሁን ከአዶናይ ይልቅ ግን ሌሎች ኤክስፐርቶች በስማቸውም ለምሳሌ ትልልቅ ሆቴሎች አሉ እና አንድ የምግብ አይነት ፈጥረው እና አክሴፕትድ ከሆነ ደንበኛ ከተቀበለው ያንን ምግብ በፈጠረው አሊ ሙሉጌታ የሚባል ምግብ ነበረ ጊዮን ሆቴል እና ሙሉጌታ የሚባል ሼፍ የፈጠረው ከሱፕም አለው ጋርኒሽ ምናምን በሞዴል ደረጃ አይ ቲንክ በአጭር ጊዜ ውስጥ የሚሆን ግን አይመስለኝም። በአጭር ጊዜ ውስጥ የሚሆን አይመስለኝም ስልህ አንድ ሁለት ሰው አለማየሁ ገዳ ሊሞክር ይችላል ብዬ አስባለሁ። ፕሮፌሰር ለማ ወልደሰንበት ከውጭ እንደዚህ ሞክረዋል። ፕሮፌሰር ለማ ወልደሰንበት 2-3 ጊዜ የኢኮኖሚክስ ኖቤል ሽልማት እጩ ነበር።
እስካሁን ባይሸነፍም ግን በአጭር ጊዜ ውስጥ ባይሆንም ወደፊት የሚመጣ ይመስለኛል። ለምን አመጣሁት ብቻ ሳይሆን በሌሎችም ዘርፎች አሁን ቴይለር ስዊፍትን ብዙ ጊዜ ያነሷታል። ዩኬ ላይ የምታዘጋጃቸው ኮንሰርቶች ሲኖሩ ለሀገሪቱ ጂዲፒ የ1 ቢሊዮን ፓውንድ የሚደርስ ኮንትሪቢሽን አለው። ልክ እሷ ኮንሰርት በምታካሂድባቸው ከተሞች ላይ የሆቴሎች የቱሪዝም አክቲቪቲዎች ብዙ ነገሮች መነቃቃት የሚፈጠረው። አሁን የአዶናይን ኬስ ስንመለከት እሱ ኮንተንቱ ቫይራል በመውጣቱ የተነሳ በጎ አድራጊ ድርጅቶች እንደ ቻሌንጅ ያስጀምሯቸው ነገሮች አሉ። ፕሮሞት አድራጊ ተቋማትም እንደዚሁ የሆነ የፈጠረው አይነት መነቃቃት አለና ይህንን ከኢኮኖሚክስ አንጻር እንዴት ልንረዳው እንችላለን? እንግዲህ አሁን ምን መሰለህ፣ አሁን ልጁ እንግዲህ ከጎኑ ያሉ በዙሪያ ያሉ ባለሙያዎች መኖር አለባቸው። ምንጭም ሰው ሁሉም ማወቅ አይችልም። በእርግጥ ልጁ ቫይብራንት ነው የሚያስበው፣ እንደ ወጣት አይደለም፣ እንደ በሰለ ሰው ነው። ቢሆን ግን እያደር ደግሞ እየበሰለ ሲመጣ የሚያሻሽላቸው ነገሮች ሊኖሩ ይችላሉ። ግን አሁን ባለው እውቅና ደረጃ ፕሮጀክት አሁን በዚህ ዓመት ውስጥ ምን መጀመር አለበት? ለምሳሌ የእናንተን ቢዝነስ የማይጋፋ ከሆነ ፖድካስት ቢጀምር፣ ወጣቶች በተለያየ የፈጠራ ስራ ላይ ያሉ ወጣቶችን እያነጋገረ ፕሮሞት ቢያደርጋቸው፣ ሹማምንት ጋር ሄዶ ለወጣቱ ሚኒስትሮች ጋር ሄዶ ለወጣቱ እናደርጋችሁለት ምን ስታደርጉ ነበር? ወደፊት ምን ማድረግ አስባቸዋል? ምናምን እያለ ቻሌንጅ ማለት ባለሀብቱን ምሁሩን ቢጠይቅ። በተረፈ ኢትዮጵያ ኮምፓራቲቭ አድቫንቴጅ ግብርና ላይ ነው። እንደዛ በጣም እንዲህ አይነት ፕላኒንግ የሚያስፈልገው ይመስለኛል። ወጣቱ የራሱ ቲቪ ስቴሽን፣ ህዝቡ የኔ የሚለው ሼር እየገዛ የኔ የሚለው ሬዲዮና ቲቪ ስቴሽን ያስፈልገዋል። ኢትዮጵያ ውስጥ 1 እና 2 ሰው ተነስቶ ሬዲዮና ቴሌቪዥን የሚያቋቁምበት መንገድ አይመቸኝም ስልህ ስለታዘብኩት፣ ባለፈው 7 ዓመት ስለታዘብኩት ብዙ ኢሞራል ነገር ገጥሞኛ ቃል እና ሚዲያ ማለት በጣም ግዙፍ ክልቅ ከብሬታ አለኝ። በሚዲያ ሀገር በጣም መለወጥ ይቻላል እና አሁን ትንሽ በቃ የተገኘው ነፃ ሚዲያ ሶሻል ሚዲያው ስለሆነ ነው። በተረፈ ግን የኢትዮጵያ ሕዝብ እንዲያስብበት እንፈልገው 1 እና 2 ሰው እየተነሳ ሬዲዮና ቴሌቪዥን የሚያቋቁምበት መንገድ ፈጽሞ ትክክል እንዳልሆነ እንዲገነዘብን ይፈልጋሉ። ይሄ የ7 ዓመት ኦብዘርቬሽን እየተናገርኩ ነው። ሕዝቡ ሼር በአክሲዮን ማለት ነው የሕዝብ የሚሆን ማለት እንጂ አሁን እዚህ ገበያ ላይ ባሉት የሬዲዮና ቴሌቪዥን ጣቢያ ኢትዮጵያ የት ልደርስ እንደምችል እኔ እርግጠኛ አይደለሁም። ግን ምንድነው ትንሽ ግን ፕሬዝ ማድረግ እንፈልገውም ነገር ደግሞ አለ። ለምሳሌ እንደ ሪፖርተር፣ ፎርቹን እና ካፒታል 3ቱ በጣም ፕሮፌሽናል ነገር ፕሮፌሽናል እንደ ሚዲያ የማያቸው ኢትዮጵያ ውስጥ አሉ ብዬ የምላቸው ሚዲያዎች 3 ናቸው። እነሱም ሪፖርተር፣ ፎርቹን እና ካፒታል። ጽሁፋቸው ፕሮፌሽናል ነው። ሃንድሊንጉ በአብዛኛው እንደዛ ነው። በእነዚህ በ3ቱ ተቋማት አይ ቲንክ ባለቤቶቹም ሲያረጁም ቢሆን የሚቀጥል እንዲሆን አብዛኛውን አብላጫ ሼር በራሳቸው አድርገው ባይሆን ለልጆቻቸው አስተላልፈው ሌላውን ለህዝብ እየሸጡ ሚዲያዎች እንዲቀጥሉ ይህ ፓብሊክ ኦነርሺፕ እንደዚህ ቢሆን መልካም። እናንተም እንደዛ ብታደረጉችን ሰፋ አድርጋችሁ ሼር ሽጣችሁ ወደ ሚዲያ ስቴሽን ሼር ከምፓኒ ብታደረጓት ምክር መለገስ ክፉ አይመስለኝ። በጣም ደስ ብሎናል በእውነት ስላገኘን፣ እግዚአብሔር ያክብርልን። በጣም በሰፊ እንገናኛለን፣ በደንብ ብዙ ነገሮችን እናነሳለን። ጠቃሚ የሆኑ ነገሮች ተመልካቾችም ይፈልጋሉና ዛሬ ግን ያው ቴክኖሎጂና ኢኮኖሚ በመጠኑ በተለይ ደግሞ አንተ በጣም ሀሳቡ ገዝቶኛል ብለህ ፊት ለፊት ወጥተህ ስትናገር ብዙ ሰዎችም አግራሞት ፈጥሮባቸው ነበር። በከባድ ጉዳይ ነው የሚያውቁኝ ሰዎች እና ጠንከር ባሉ የፖለቲካ ጉዳዮች ነው የሚያውቁኝ። አሁን ስለ ወጣት አሁን እንግዲህ ኤዲቶሪያል ሽፍት አድርጌያለሁ፣ ተቀይሬያለሁ። አሁን መጀመሪያ ላይ ከላይ ነበር መጀመሪያ ያሰብነው መንግስትን ከማወደስ ወይም መቃወም፣ ይህን መደረግ አለበት ይህ መደረግ የለበትም። ከታች አየሽ ለካ ህዝቡን ትተርሟል። ወጣቱን ሳኒዝ ሰውን ሳኒዝ ከላይ ተንጠልጥለን ነበር ነው የኔ አሁን የአሻም ቴሌቪዥን ፕሮግራሜ ከተቋረጠ 6 ወር 7 ወር ነው። እውነትም የጥሞና ጊዜ አንዳንድ የጥሞና ጊዜ ታገኛለሽ እንዴት እንደሆነ። ከዛ በዛ የጥሞና ጊዜ ውስጥ ይህን ነው የተገንዘብኩት።
ከዛ በቃ ወጣት የሚደግፉኝ በስራ ወጣቶች አገኘሁ። ያን ነገር ጀመሩ እና በአጭር ጊዜ ውስጥ ነው እንደዚህ ሰው ይቀበለኛል ብዬ አላሰብኩም ነበር። እና በትልቅ ጉዳይ ፖለቲካል ኢኮኖሚ ላይ ነው የሚያስበው። እና አሁን ከዚህ በኋላ ግን ህፃናት ላይ፣ ወጣቶች ላይ፣ ሴቶች ላይ አይ ቲንክ ከራፕሽን ላይ የተወሰነ ብሰራ፣ የትምህርት ፖሊሲ ላይ ብዙ ጥያቄ አለኝ ከልጅነቴ እስካሁን ድረስ፣ እሱ ላይ ብሰራ በጣም ደስ ይለኛል። እና አይ ቲንክ ዲጂታል ሚዲያውን በዚህ መልኩ እንትን ለማለት ቅድሚያ ለገበሬው የምትባለዋ ያቺ መፈክሬ ግን ቲንክ እንዳለች ናት። ኮሚኒስት ሆኜ አይደለም ግን የግድ መሆን ስላለበት ዛፍ መከር ከማቆሜ ችግኝ መንከባከብ ጀምሬያለሁ ነው እኔ የተረዳሁት። አይ አም ሴይንግ ዳት ፐርፌክት። በትክክል በጥሩ አገላለጽ። በምን ያገኙሃል? የቲክቶክ አካውንትህን? ቲክቶክ አካውንቴን እና ዩቲዩብ ላስተዋውቅ መሰለኝ። ዲያሌክቲክስ ሚዲያ ይባላል። ገና እንግዲህ አይ ቲንክ ጠንከር ይበልና እንትን የኦፕኒንግ ሴሪሞኒ ያላለ እና ፕሬስ ኮንፈረንስም ቢሆን በምን እንዲህ ለመግለጽ አስባለሁ። ግን ገና ጅማሮ ነው፣ ገና 1 ወሩ ነው። እና ቲክቶክ ቻናሌ ዲያሌክቲክስ ሚዲያ ነው። ብዙ ጊዜ ሸዋ እያሉ ይገባሉ፣ በዛ አያገኙኝም። በዛ ነው ኢንቪቴሽን የሚልኩልኝ ለፎሎ እንዳረጋቸው እንዲያደርጉኝ። ዲያሌክቲክስ ሚዲያ በሁሉም ፕላትፎርም ላይ አለ፣ ቴሌግራምም ላይ አለ፣ ፌስቡክ ላይም አለ፣ ሊንክድንም ትዊተርም ላይ አለ፣ ሁሉም ላይ አለው። ስለዚህ እኛም ሊንኮችን የዚህ ቆይታችን ቪዲዮ ስር እናስቀምጠዋለን። በቀላሉ ገብተው ፎሎ እንዲያደርጉ፣ ከሀሳቦች እንዲቋደሱ። ቀላል አይደለም እንግዲህ ጠንከር ባለ ታውቀ በዚህ ስትመጣ እንዴ እያሉ ሁሉ አንዳንዶቹ ሼባው ይላል፣ ሼባው ነካ በዚህ በጣ ይደነግጣሉ። እና ቀደም ሲል ፎሎወሮች የነበሩ ሰዎች አንፎሎ ያደረጉም ሰዎች ገጥሞኛል ይመስለኛል። ለምን ኤክስፔክቴሽናቸው ሌላ ነው። ግን ወጣት ላይ መስራት እንዴት ነውር ሊሆን ይችላል ማለት በቃ ስህተት ነበር አካሄዳችን። ፍሮም ቶፕ ቱ ዳውን ለመውጣት ግን አሁን ፍሮም ቦተም ቱ አፕ ከታች ወደ ላይ እንሂድ። የመንግስትንም ጉዳይ እኮ አልዘነጋውም። በሀገር ተስፋ አይቆርጥም። ይሄ ሀገር የሁላችንም። ግን ወጣቱን ታችኛው ደሃውን ሚስ አድርጌዋለሁ። አየህ አድሬስ አላደረኩትም። በጽሞና ጊዜው ነው ይሄን የተረዳኸው? በጽሞና ጊዜ በዛች ፕሮግራሚ በተቋረጠበት አሻም ቴሌቪዥን ላይ በተቋረጠበት ወቅት 6 ወር ምናምን በጣም ጥሞና አገኘው። ደግሞ ያላነበብኳቸው መጽሐፍቶች ነበሩ፣ እነሱ እንዳነብ ደግሞ ለወረት ደግሞ የሚባለው ፕሮግራም ስሙ ራሴን ያወጣሁለት እና በሱ ደግሞ አንድ መጽሔት በየ4 ወሩ የሆነ ጆርናል ነገር እንደዛም ጀመርኩኝ እና ጥሩ ጊዜ ነበረኝ። እና የጥሞና ጊዜ በጣም ያስፈልጋል። ቢሆን ወደ ገጠር ወጣ ብዬ ነበር፣ ወደ ሰኔ ሐምሌ እንደዚህ አይነት ነገር ልምድ አለኝ። ወደ ገጠር ወጣ ብዬ እንዲህ ወደ ገዳማት ወደ ገጠር ዘመዶች ጋር ሄዶ አሳልፎ የመምጣትና በጣም ጥሩ ጊዜ ነበረኝና ትክክለኛው መንገድ ግን አገኘሁት ነው የምላችሁ። ደስ ብሎናል። በዚህ መንገድ ላይ ሆነ ደግሞ እኛም ስላገኘን በጣም ነው የምናመሰግነው። ልክ ነው። ከእንግዲህ የመጨረሻችን አይሆንም፣ በዚህ ጀምረነዋል። በሌሎች የሀሳብ መሰናዶቻችን ደግሞ እናገኛለን ብለን ተስፋ እናደርጋለን። ይቻላል። እግዚአብሔር ያክብርልን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።